ጅብ ከሄደ ውሻ ጮኸ የሚባለው የሀገሬው ተረት እዚህ ላይ ነው የሚሰራው። እጅግ በተንቆጣቆጠ ህይወት የሚያኖራቸው በሀገሪቱ ዜጋም እንግዲህ አንድ ወጣት የውጭ የትምህርት እድል ቢፈልግ ሙሉ ወጪው ተሸፍኖለት በመንግስት ትምህርቱን እንዲከታተል ይደረጋል። አይ አሻፈረኝ ብሎ ከቤተሰብ ወጥቼ የራሴን ህይወት እኖራለሁ ካለም ሙሉ በሙሉ በመንግስት ወጪ ተደግፎ እንደ ቤትና እንደ መኪና የመሳሰሉ ጥቅማ ጥቅሞች ተሟልቶለት ህይወቱን በደስታ ይኖራል። የሀገሪቱ ዜጎችም እንግዲህ እንደ ትምህርት፣ እንደ መብራት፣ እንደ ውሃ የመሳሰሉት አገልግሎቶችን በመንግስት ነው የሚሸፈንላቸው። ይቺ ሀገር ግን አሁን ላይ የምነግራችሁ ሁሉ ታሪክ ሆኖ ቀርቷል። ጅብ ከሄደ ውሻ ጮኸ የሚባለው የሀገሬው ተረት እዚህ ላይ ነው። ምነው ያኔ ጥቅሙ አልታያችሁም እየተባሉ እስከዛሬ ድረስ የሚወቀሱት። አሁንም ድረስ መረጋጋት ያልቻለችው፣ የተረጋጋ መንግስትን መመስረት ያልቻለችው አፍሪካዊቷ ሀገር ሊቢያ። የዛሬው የአጭር ህይወት ባለ ታሪኬ እንግዲህ በሊቢያውያን ዘንድ ካለፈ ቆጨን ብለው የሚጠሩት ታላቁ መሪያቸው ሙሐመር ጋዳፊ እንግዲህ በሊቢያውያን ዘንድ ታላቁ መሪያችን እያሉ ያሞካሹታል። ጅብ ከሄደ ውሻ ጮኸ ነው ነገሩ። ግን በአውሮፓውያን ዘንድ እንግዲህ እጅግ በጣም እየተጠላ የመጣው ሙሐመር ጋዳፊ ምክንያቱ ደግሞ በሚያስባቸው አፍሪካውያን ለውጦች ላይ በሚያተኩሩ ሀሳቦች ላይ በዓለም አቀፍ መድረኮች ላይ በሚገኝባቸው ቦታዎች የአፍሪካን ለውጥ የሚናፍቁ ሀሳቦችን በማንሳት ይህ ሀሳቡ ግን በምዕራባውያን ዘንድ አልተወደደምና አንድ ወቅት በሀገሪቱ በተነሳው የእርስ በርስ ግጭት ጣልቃ በመግባት እንግዲህ ይህ ታላቁ መሪ ሙሐመር ጋዳፊን ከዚህ ዓለም በሞት እንዲወገድ አድርገውታል።